ቆይ አንተ ልጅ ምን ላድርግ? ምን ይሻልሃል? ቆይ አንተ ማን ሆነ ነው የዚህ ቤት ቆራጭ ፈላጭ ሆንከው? ማሚ ይሄ ልጅ እዚህ ቤት ምን ይሰራል? ታው እንጂ ተመስገን። እኔ እኮ ፈቅጄለት ነው። አባ እስኪ አባትና ልጅ ተረጋግተን እናውራ። አሁን እኮ የጮኛሽ አባት በሀገሩ የተከበሩ የተፈሩ ናቸው። ይኸውልህ እኔ ልጅን አባት ነው የማገባው። የልጅሽ አባት ክፉ ሰው ነው። አንተም እህቴም ማንም የቤተሰብ አካል ትሁት ጠፋች ብሎ ሊፈልገኝ የመጣ የለም። እሱ ግን እኔ ከዚህ ሀገር እግሬ ሲወጣ ተከትሎኝ መጣ። ወደድሽም ጠላሽም እኔ ያመጣሁልሽም ባል ነው የምታገኘው። እመነኝ ትሁት አንተን አታገባህም። ካልፈለገች ምን ያህል ርቀት እንደምትጓዝ አንተም ቤተሰቦችም ያውቁታል። ጓደኛ አንቺን ያገባሻል፣ እሱን ደግሞ አሳይሻለሁ። እንደዛ ስታስጨንቅ የነበርከው ሰውዬ አሁን ደርሰህ ጠበቃ ካልሆንኩ ትላለህ። ያ ማለት እኮ እኔ የሚጸጸት ልብ አለኝ ማለት ነው። አንተ ማትረባ ደደብ ነህ። እሺ እንዳንተ አይነት ማይብ ደግሞ አይገባል። ሰማኛለህ? አላማህ እሷን ማግባት ከሆነ ትኩረትን እሱ ላይ አድርግ። አይ ካልክ ደግሞ በድድህ አስቀርችህ ከፕሮግራሙ ውጭ ነው ማለት። እኔ ይሄ ቤት ምንም ሰላም እየሰጠኝ አይደለም፣ እየተጨነቅኩ ነው ያለሁት። ብንሸጠውስ? ቤቱን እሸጠዋለሁ። ነገር ግን ቤቱን የሚሸጠው ያ የምታዩን ሰይጣን በድጋሚ ስታዩ ነው። እግዚአብሔር ይስጥህ። ስለተረዳይ በጣም አመሰግናለሁ። ባለፈው ክፍል ላይ እንግዲህ ናቲ ጭንብል ለብሶ ወይዘሮ ምረትን ለማስፈራራት በማታ ተነስቶ እየተንቀሳቀሰ እያለ ከኋላ ሰው ደርሶበት ነበረ። ያ ሰው ማን ቢሆን ጥሩ ነው? ተመስገን። ተመስገን እንግዲህ ቤት እንደገባ እዚያ ቤት ውስጥ እንዳለ ማንም አያውቅም ነበር ከድል በስተቀር። አሁን እንደምንም እንዳልተፈጠረ ነጋና ጠዋት ተነስቶ ተመስገን ዛሬ ከዚህ ቤት መውጣት አለብህ አለው ናቲ። ናቲም አንተ ቆይ ምን አገባህ? ምን ቤት ነህ እያለ ሲያደናቁረው እንግዲህ ተመስገንም እንድናገርብህ ካልፈቀድ በስተቀር ከዚህ ቤት መውጣት አለብህ እያሉ ሲጨቃጨቁ ወይዘሮ ምረት መጣች። በዚህን ጊዜ ወይዘሮ ምረት ለምንድነው ይህ ልጅ እዚህ ቤት ያለው ብሎ ሲጠይቃት ተመስገን እኔ ፈቅጄለት ነው አለች። ከዚያ ቀጥሎ ኖርማል ተመስገን ምን ሊያወራ እንደሚችል ናቲ አስቀድሞ ስለገመተ ልክ ነው እኔ ራሴን እንድበረታ ስለፈለገ ወንድም ተመስገንና ችግር የለም እውነቱን ነው አትቀየሚው ብሎ አለሳለሰ ናቲ። ምክንያቱም ጉድ ሊወጣበት። በሌላ መልኩ እንግዲህ ደግሞ ትሁት ከማንገራገርና ክፉ ደግ ከመነጋገር እስኪ ጠጋ ብዬ በፍቅር አባቴን ልቅረበውና ላሳምነው ብላ ያሰበች ትመስላለች። ስለተመስገን ጥሩነትና ልታገባውም እሱን ስለምትፈልግ አሁን ያሰበውን ነገር እንዲተው አባቷን እየለመነችው። አባቷ ግን ወደድሽም ጠላሽም የምታገቢው እኔ የመረጥኩልሽን ነው፣ አባቱ ቤተሰቦቹም የተከበሩ ሰው ናቸው ብሎ ሲላት በቃ ከእንግዲህ በኋላ በፍቅር እሺ እንደማይላት ገመተችና በቃ ብላ ጥላው ሄደች ባለችበት። አዲሱ በትሁት አባት የመጣው ባልየው እንግዲህ ትሁት ፊት ለፊት አግኝታው በሰላም ስላላናገረችው ምናልባት በእህቷ በኩል በማያ በኩል በሰላም እንድታናገረውና ወደፊቱ ባሏ እንደሆነ እንድታከብረው እና ስለቤተሰቦቿም ዝርዝር እንድታስረዳ ማያን እያስጠነቀቃት፣ ማያ ግን ቁርጡን ነግረዋለች። እውነቱን ልንገርህ ቤተሰቦችም ሆነ አንተ አትድከሙ፣ ትሁት እንደሆነ ያንተ ሚስት ልትሆን አትችልም፣ ተመስገን ነው የምታገባው እወቀው ብላው ሄደች። እሱም ይኸውልሽ አንቺ እንደሱ በይ እህትሽም ትበል፣ ግን የሚሆነው ሁሉ ይሆናል፣ እኔ ትሁትን አገባታለሁ፣ ጓደኛዬ ደግሞ አንቺን ብሏታል። እንግዲህ ተመስገንና ናቲ ውጭ ወጥተው በሰላም ያወራሉ ብለን ጠብቀን ነበረ። ነገር ግን የናቲ ሁኔታ ወደ ሰላም ጨዋታ የሚያስገባ ሆኖ አልተገኘም። የተመስገን ደግነትና በዚህ ልክ ተቆርቋሪነት ለዚያ ቤት ማሳየቱ እሱንም በዚህ ልክ ማጋለጡ በጣም አናዶት አንተ ድሮ ሴት ደፋሪ እንዲያውም ከሀገሯ እንድትሰደድ ያደረግሁ ነህ እያለ አሁን የመብት ተሟጋቹ ነው የቀረበው ምን አይነት ሰው ብትሆን ነው ይህ ሁሉ እያለ ወቀሳ ሲጀምር ተመስገን በቃላት ከማሳመር ይልቅ አንዴ በቦክስ ገባለትና እንቧለሌ ዞር አዙሪት እንደያዘው በግናቲ ናቲም በዚህ ጊዜ ስድብና ፉከራ ብቻ ነው የተረፉ። ተመስገን ማስጠንቀቂያ ሰጥቶታል። ይኸውልህ ትሁትን ለማግባት ከሆነ ትኩረት እነዚያ ላይ ብቻ አድርግ፣ ሌላ ነገር አደርጋለሁ ብትል ግን በድድ አስቀርቼ ከውድድሩ ነው ማስወጣ ብሎ የመጨረሻ ማስጠንቀቂያ ሰጥቶት ተመስገን ትቶት ሄደ። ናቲ በዚያ ንዴት ውስጥ ሆኖ ማታ ማንም ሳያውቅ ተመስገን እንዲገባ ያደረገችው እድል ነች በሚል ምክንያት ነገሩ ነች አንቺ ነሽ አይደለ እንዴ ያደረግሽው ሲሆን እኔን ማገዝ ነበረብሽ ተጠቃሚ አንቺ ነበርሽና ተመስገን ስለምትወጁ ባይሆን እንዴት እንደዚህ ታደርጊያለሽ ብሎ ጓስ ይልባት እሷም ምንም እንዳልተፈጠረና ምንም እንደማታውቅ አስረግጣ ነገረችው። እንዲያውም ማለፍ ብላም መከረችው። ይኸውልህ ሌላውን ነገር ተወውና ይልቅ የሽምግልና ጊዜው ደርሷልና አትኩረትን ሁሉ ወደዛ አድርግ ብላ መከረችው። በዚህን ጊዜም ቆይ ያስኩትን ልጨርስና ወደ አንቺ መለሳለሁ አንቺ በረሮ ብሎ ወደ ውስጥ ገቡ። እንግዲህ ሌላው ደግሞ በዋናነት የናቲ ዓላማ ይህን ቤት ማሸጥ ነበርና ጥሩ እየሄደ ያለ ይመስላል። ወይዘሮ ምረት እንግዲህ ስትፈራ ስችር ለአባባይን ጥያቄ አቅርባለታለች። እንግዲህ እንዳየኸው ይህ ቤት ሰላም እየፈራው ነው ያለው፣ ስለዚህ ለምንድነው ሽጠን ሌላ ቤት ማንገዛ ብላ ስትነግረው አባባ መጀመሪያ ሳቅ። የሳቀብኝ በኔ ነው ብላ ልታኮር ስትል ኧረ ባንቺ አይደለም ልጁ የመጣበት መንገድ ነው ያሳቀኝ አላት። እሽና ምን ወሰንህ ብላ ስትጠይቀው እሽ ይሸጣል፣ ሁሉም ካንቺ በታች ነው፣
መጀመሪያ አንቺ ሰላም ይቀድማል። ግን አንድ ቅድመ ሁኔታ አለ። ያ የሚያስፈራራሽ ነገር ዛሬ ድጋሜ ካስፈራራሽ ይሸጣል ብሎ ወስኑላት። እሷም ደስ ብሏታል። ያው እንደምታየው እርግጠኛ ሆናለችና ስለተፈጠረው ነገር አባባና ተመስገን ተገናኝተው እያወሩ ናቸው። እንግዲህ አባባም ወይዘሮ ምረት ባለቤታቸው ይህ ቤት ይሸጥ ብላ ስለማለታቸውና እሱም እንግዲህ ድጋሜ ካየሽው ይሸጣል ብሎ ስላላት እሱንን ሐሳብ ለተመስገን እየነገረው ነው። ተመስገን እንግዲህ እንግዲህ ያው ጥሩ ብለሃል፣ ሁለተኛ ድጋሜ አታየውም፣ እንዳታየው አስጠንቅቄያለሁኝ፣ ሁለተኛ እዚያ ቤት እንዳይሄድ ብሎ ሲለው አይ የግድ ማየትም አለባት፣ ካላየች አታምንም፣ የግድ እሱን እጅ ከፈንጅ ይዘን እሱ እንደሆነ የሱ ሴራ እንደሆነ አሳምነን የግድ ማረጋጋት አለብን ስላለው እንደዛ ከሆነ እሺ ይቅርታ ብዬ መልሰዋለሁ ብሏል ተመስገን። በቃሉ መሰረት እንግዲህ ሄዶ ናቲን ይቅርታ ስለተፈጠረው ነገር በቃ አላውቅህም፣ አታውቀኝም፣ ማታ ስለተፈጠረው ነገር ምንም አልልህም፣ ቀጥልበት ብሎት ትቶት ሄደ። እንግዲህ ሌላ ጉዳይ ደግሞ ስለ ትሁት የሚወራው ነገር ነው። የትሁት አዲሱ ባሏ ሁኔታው ሁሉ እያማረው ስላልሆነ ከሷ ጋር ያለው ግንኙነት ፊት ስለነሳችው በማያ በኩል ሄዶ ነበር። ማያም የምትሰማ ሆና አልተገኘችም። ይህንን ጉዳይ ለአባቱ በዝርዝር ስላስረዳ አባቱ ደግሞ ለትሁት አባት ደውሎ እንዴት እንደዚህ ይፈጠራል ብሎ ቅሬታ ስላቀረበ አባትየው አረ ችግር የለውም የልጅ ነገር ሆኖ ነው እንጂ ብሎ ስልኩን ከዘጋ በኋላ ልጁን ተቆጣው። እንዴት አንተ እንግዲህ ቤት ልትወጣ ነው፣ በራስህ ልትወስን ነው፣ እንዴት ያየኸውን የሰማውን ሁሉ ይርህ ለአባት ታቃጥራለህ ብሎ ወቀሰው። እና እኔ ታዲያ ምን ላድርግ አስገድጄ አላገባት ሲለው አባትየው ሐሳብ አመጣ። ጥለፋትና አንተ ጋር ከወሰድካት በኋላ ሽማግሌ ላክ እያለው እያለ ለካ ከውጭ ሆና ማያ ይህን ሁሉ እየሰማች ነበር። ይህንን ሰምታ ለትሁት ለመንገር ስትሮጥ ሩጥ ያዛት፣ ካለበለዚያ ትሁትን አታገኛትም ብሎ ስላለው ሩጦ ያዛት። ሩጦ ይዞ ወደ አባቷ የመለሳት ነው። ግን ማያ ቀደም ብላ ለተመስገን ደውላለታለች። ተመስገን ትሁትን ሊጠልፋት ነው ስለዚህ ድረስ ስላለችው እሱ ደግሞ እስከዚህ ድረስ ለፍቼማ ትሁት በሌላ ሰው አትጠለፍም፣ መሞት ካለብኝ እሞታለሁ ብሎ ሻንጣውን ይዞ ከነ አባባ ቤት ይወጣል። አባባ አይዞህ እንደዚህ አታድርግ፣ ተረጋጋ፣ በጥበብ ለፈው ብሎ ቢመክረው የሚስትን ነገር በጥበብ ሳይሆን በጠበንጃ ነው፣ በሉ ደህና ዋሉ ብሎ ተመስገን ተሰናብቶ ወደ እነ ትሁት ይሄድ። እንግዲህ ተመስገን ናቲን ሂዶ ከአባባ ጋር ከተነጋገረ በኋላ ይቅርታ በቃ ባላይ ያልፍ ያለው ቀጥልበት ብሎ ስላለው እንግዲህ ናቲም ያንን ሐሳብ ለመጠቀምና ለመቀጠል ዛሬ የመጨረሻ ቀኔ ነው እዚህ ቤት ማድረው ብሎ አለ። ናቲ እንዲያውም ተደፋፍሮ እንዲያደርገው ዛሬና እጅ ከፈንጅ እንዲያዝ የፈለገ ይመስላል አባባ። ተመስገን እኮ እንዲያው ራሱ የለም ብሎ አረጋግጦለታል። ጥሩ ነው እያለ ሌላው ደግሞ ከዚህ ቤት እየተብከነከነች ያለችው በወላጆቿ ፍቅር እድል ነች። እድል እንግዲህ እስካሁን ዳርዳር እያለች እናቷን ተጠላትም መጠርጠርም ጀምራ ነበር። ዛሬ በግልጽ መነጋገር ጀምረዋል። አዎ ራስ ወዳድ ሆኜ አስቀርቼሻለሁ፣ ግን ፈላጊ ሆና የመጣችው አክስትሽ ለጥሩ ዓላማ አይደለም። ምናልባት ከወላጆችሽ ጋር ቂም ያላት ትመስላለች። ለጥሩ ነገር አይደለም የፈለገችሽ። ያሉበትን ቦታ ደግሞ አናቅም። ቻት እንግዲህ ይቅርታ አድርጊልኝ ይሄ ነው የሆነው ብላ ዝርዝር ሁኔታውን አስረድታለች። የገጠሩ አባባም እውነቷን እንደሆነና እንደዛ እንደሆነ አክስቷ ጥሩ ሰው እንዳሉ ግን ቤተሰቦቿን ለማግኘት ምንም ስለማያውቁ በቃ ጸልዩ፣ ከመጸለይ በስተቀር ሌላ መፍትሄ የለም ብለው እንግዲህ ልቧን እንዲያርፍ አድርገዋል። ሌላው እንግዲህ በዋናነት የዚህ ድራማ ራስ ምታት ትሁት እንድትጠለፍ አባቷ ወስነዋልና ማያ የሆነ ቦታ ሄዳለችና ሂደሽ አግዣት ብሎ ሰው አዲሱ ባልየው እንዲጠልፍና ሰው እንዳይደርስ በተባለበት ቦታ ላይ ላካት። ትሁትም እንግዲህ ምንም የተፈጠረ አዲስ ነገር የለም በሚል እሳቤ ወደፊት ሰከም ሰከም እያለች ስትሄድ ኃላፊው ሰውዬ ደግሞ አድብቶ እየጠበቃት ነው። ግን ደግነቱ ተመስገንም ከዛ አካባቢ ደርሷል።